እንደ አውሮፓውያን አቆጣጠር በ1949 ደፋርና ከቦታ ቦታ ተንቀሳቅሶ ወንጌልን የሚሰብክ ወጣት በእያንዳንዱ ክፍለ ዓለም በመጪው ትውልዶች ላይ ተጽዕኖ የሚያሳድር አንድ ጉዞ ጀመረ። ቢሊ ግራም ከ50 ዓመታት በላይ በቆየ አገልግሎታቸው ቁጥራቸው ከ210 ሚሊዮን ለሚበልጡ ህዝቦች በኢየሱስ ክርስቶስ የሚገኘውን ተስፋ እርግጠኛነት በጥልቅ የፍቅር ስሜት ሰብከዋል። ስለ እግዚአብሔር የማልረዳቸው በርካታ ነገሮች አሉ። የራሱን መገለጥ እንኳን የተቀበልኩት በእምነት ነው። ይህ ሰባኪ በመላው ዓለም ውስጥ በሚገኙ 185 ሀገራት ተዘዋውሮ ወንጌልን በመስበክ የሰው ዘሮችንና የተለያዩ ሃይማኖቶችን በጋራ ወደ አንድ ዓላማ አምጥቷቸዋል። ክርስቶስ የሁሉም ህዝቦች ነው። እርሱም የመላው ዓለም ነው። እርሱ ከሀገር መሪዎች ጋር ቆሟል። ከተከበሩና ታላላቅ ሰዎች እንዲሁም ከዓለም መሪዎች ጋር ተገናኝቷል። እና ዛሬም ቢሊ ግራም በዓለም ታሪክ ውስጥ እጅግ ታላቅ ተጽዕኖ ፈጣሪ ከሆኑ የሃይማኖት መሪዎች መካከል የሚቆጠርና ዕውቅና የተሰጠው ነው። I want to take my opportunity tonight to welcome all of you that are here. And especially do I want to welcome those of the military that are here. Now tonight I want us to turn to the 8th እዚህ ያላችሁት ሁላችሁም እንኳን ደህና መጣችሁ ለማለት በዚህ ምሽት እድሌን መጠቀም እፈልጋለሁ እና በተለይም እዚህ ያሉትን ወታደራዊ አባላትን መቀበል እፈልጋለሁ። አሁን ዛሬ ማታ ወደ የማርቆስ ወንጌል 8ኛው ምዕራፍ ላይ እንድንገልጥ እፈልጋለሁ። ከቁጥር 31 ጀምሮ እንዲህ ይላል። ኢየሱስም የሰው ልጅ ብዙ መከራ እንዲቀበል ያስተምራቸው ጀመር። በሽማግሌዎችም በካህናት አለቆችም በጻፎችም እንደሚጣል እንደሚገደል ከ3 ቀንም በኋላ እንደሚነሳ ይህንንም በግልጽ ተናግሯል። ጴጥሮስም ወደ እርሱ ወስዶ ይገስጸው ጀመር። ዞርም ብሎ ወደ ደቀ መዛሙርቱ ተመልክቶ ወደ ኋላዬ ሂድ አንተ ሰይጣን የሰውን እንጂ እግዚአብሔር ነገር አታስብምና ብሎ ገሰጸው። ሕዝቡንም ከደቀ መዛሙርቱ ጋር ጠርቶ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ አላቸው። አሁን ኢየሱስ ደቀ መዛሙርቱን በጠራ ጊዜ እርሱን መከተል ማለት መከራ፣ ስደትና ሞትን እንደሆነ ፈጽሞ አልሸሸጋቸውም። ሁላችንም ርካሽ ጸጋ ተብሎ ስለሚጠራው ነገር የሆነ ነገር እናውቃለን። ክርስቶስን መከተልና ወደ ቤተ ክርስቲያን ለመሄድ ቀላል ነው። በኢየሱስ ዘመን ግን ለመከራ ነው የጠራቸው። ወደ መጫወቻ ቦታ አልጠራቸውም። ወደ ጦር ሜዳ ጠራቸው። ወደ ጦርነት፣ ወደ መንፈሳዊ ጦርነት ጠራቸው። እናም እናንተ ትሰቃያላችሁ እና ትቆስላላችሁ እና በእኔ ምክንያት ትሞታላችሁ ብሏል። ዓለም እኔን አይቀበለኝም። ይህ በክፉና በኃጢአት የተሞላው ዓለም ይክደኛል። እና እኔን ከተከተላችሁ እናንተም በመስቀል ላይ ልትሰቀሉ ትችላላችሁ። ነፍሱን ሊያድን የሚወድ ሁሉ ያጠፋታልና ነገር ግን ስለኔና ስለ ወንጌል ነፍሱን የሚያጠፋ ሁሉ እርሱ ያድናታል። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ምን ይሰጣል? በዚያ መንዝራና ኃጢአተኛ ትውልድ በኔና በቃሌ የሚያፍር ሁሉ የሰው ልጅ በአባቱና በቅዱሳኑ መላእክት ክብር ሲመጣ በእርሱ ያፍርበታል። አሁን መጽሐፍ ቅዱስ አካል እንዳለ ያስተምራል። ነገር ግን በሰውነትህ ውስጥ የሚኖረው ነፍስህ ወይም መንፈስ ነው። ኢየሱስ አንዲት ነፍስ ለዓለም ሁሉ ዋጋ ትሰጣለች ብሏል። ምድር ላይ ያለውን ሁሉንም ነገር አግኝተን አንድ ቀን ጧት ስንነሳ በጣም ወሳኙን ነገር በሕይወታችን እንዳጣን ልናውቅ እንችላለን። ይህን ያህል ዋጋ ያለው ለምንድን ነው? ነፍስ ለምን ዋጋ አለው? በመጀመሪያ ዘላለማዊ ስለሆነ ዋጋ ያለው ነው። ሰውነት ውብ መዋቅር ነው፣ ነገር ግን ቁስ አካል ነው። ምንም ያህል ጠንካራ ቢሆን ይሞታል። ለሰው አንድ ጊዜ እንዲሞት ተሾመ። ልትሞት ነው። ክርስቶስ ተመልሶ ሲመጣ ሕያው ካልሆናችሁ በቀር ሰውነታችሁ ወደ መቃብር ሊሄድ ነው። በአንደኛ ቆሮንቶስ 15 መሰረት ሞት የሰው ትልቁ ጠላት ነው። ዝና፣ ሀብት ሞትን አያድንም። ሃዋርድ ዩዝ በሞተበት ጊዜ በዩናይትድ ስቴትስ ውስጥ በጣም ሀብታም ሰው ነበር። ነገር ግን ሞተ።
አስከፊ ሞት በህይወቱ መጨረሻ ላይ አሳዛኝ ህይወት እንደዚህ ያሉ ብዙ ሰዎችና በሆነ መንገድ ለዘላለም እንደሚኖር ያስባሉ ለወጣቶች ህይወት አጭር እንደሆነች ተነግራቸዋለህ እና ፈገግ ብለው አዎ ግን ቢያንስ 30 ወይም 40 ዓመታት አሉኝ ይላሉ ልንገርህ ልክ እንደዛ ይሄዳል ልነግርህ እችላለሁ አንድ ሰው በልደቴ ቀን ባንዱ ጠየቀኝ የትኛውን እንደሆነ አልነግርህም ስትደርስ ወደዚያ ወደ 65 ዓመት እድሜ ስትደርስ በህይወት በጣም የሚያስደንቅ ነገር ምንድነው እኔም የህይወት አጭርነት በህይወቴ ውስጥ በጣም የሚያስደንቀው ነገር አጭር መሆኑ ነው አልኩ እንደ ወንድ ልጅ ይሰማኛል አንዳንድ ጊዜ 18 እንደሆንኩ ይሰማኛል እንደገና እውነተኛ እድሜ ይሰማኛል ግን በፍጥነት ያልፋል እና ከዚያ ነፍስ የአካል እንደንች አፍንጫ ጆሮና አይን እግር ያሉ የተለያዩ ብልቶች እንዳሉት ሁሉ ነፍስም ልዩ ልዩ ችሎታና ባህሪያት አሏት በመጀመሪያ ደረጃ ግንዛቤ ጥበብና ዕውቀት አለ መጽሐፍ ቅዱስ የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል ቶይምቢ የሰው ልጅ በዕውቀቱ ራሱ ሙሉ በሙሉ መጥፋት አመጣ አዎ ዕውቀት ሊኖረን ይችላል ነገር ግን ቴክኖሎጂ ለመቆጣጠር ጥበብ የለንም ጥበብና ዕውቀት ግን የነፍሳችን ክፍል ናቸው በህይወታችን ውስጥ በየቀኑ የሚመዘንና የሚወሰነውና ፍርድ የሚሰጥ ነው ወይም በፊቱ የቀረቡትን የሚመርጥ ወይም የማይቀበል ፈቃድህ ነው ወይም እንድትፈሩ ወይም እንድትወዱ የሚያደርጋችሁ ፍቅራችሁ ነው የማስታወስ ችሎታ እሱም የሐሳቦችና ክስተቶች ዕውቀታችንን ለማከማቸት የአእምሮ ችሎታ ነው የነፍስ መከታተያ የሆነው ህሊና በመንሰራ ወይም በመናገረው ሁሉ ይፈርዳል እና ይወስናል ይህ ሁሉ ለዘላለም የሚኖረው የነፍሳችን ክፍል ነው አሁን ሳይንስ ህይወት ያላቸው ሌሎችን በማምረት ላይ ነው ስለ ፕሮቶፕላዝም እስቲ እናውራ ፕሮቶፕላዝም በራሳቸው ህመም ውስጥ ፈገግ ማለት አይችሉም እንዲሁም ፕሮቶፕላዝም ፍቅር የሌላቸው መውደድ ወይም ባደጋ ጊዜ ትልቅ ተስፋን መፍጠር አይችሉም እግዚአብሔርን ማሰብ አይችሉም ሳይንስ በላይ የሆነ ነገር አለና ሳይንቲስቶች ያውቁታል መጽሐፍ ቅዱስ ነፍስ ይለዋል ሰው ሲሞት ምን ማለት ነው አካሉ እዚያ አለ የአካል ክፍሎች እዚያ አሉ ነገር ግን አንድ ነገር ከሰውነት ወጥቷል ነፍስ መንፈስ ከስጋ ወጥቷል የት ሄደ ኢዮብ በሰው ውስጥ ግን መንፈስ አለ ብሏል በመክብብ ላይ እንዲህ ይላል በዚያን ጊዜ አፈር ወደ ነበረው ምድር ይመለሳል መንፈስም ወደ ሰጠው አምላክ ይመለሳል አሁን እርሶ ወላጅ ከሆኑ የልጅ ልብስ ወይም የልጅ የትኛውን ይንከባከባሉ አንድ አገልጋይ ልብሶቹ እነኚሁና ንጹህ ናቸው ነገር ግን ልጁ ጠፋ ይላል ስለዚህ ምን ያስባሉ እና እኛ ምንለው ያንን ነው ሰውነታችንን ተንከባክበናል ጌታ ሰውነቴ እዚያ አለ ችላላልኩትም ጄን ፎንዳ ወይም ሌላ ሰው ያደረጋቸውን እነዚህን ሁሉ በቲቪ ላይ የሚታዩ ልምምዶችን አድርጌ ነበር እነዚያን ሁሉ ነገሮችን አድርጌያለሁ አዘውትሬ ሮጥ ነበር ትክክለኛውን ምግብ በላሁ እና ወንድሜ ቪታሚኖችንና ማዕድኖችን ፓኬጆችን በየቀኑ ወሰድኩኝ እና ዶክተር ጋር አዘውትሬ ሄጄ ነበር በየ6 ወሩ ወደ ጥርስ ሐኪም ሄድ ነበር ሰውነቴ በጥሩ ሁኔታ ላይ ነው እስኪሞት ድረስ እና ጌታ ሆይ ተንከባከብኩት ነፍሴን ግን ቸላልኳት ነፍሴን አልመገብኩም ለነፍሴ ምንም ቪታሚኖች አልሰጠሁም ቃልህን ቅዱሳት መጽሐፍትን ፈጽሞ አላነብም ካንተ ጋር በመነጋገርና ራሴን በመንፈሳዊ ለማሳደግ ጊዜ አላጠፋሁም ባልንጀራዬን ውደድ ስትለኝ አልታዘዝኩም በመንገድ ላይ ስለዚያ ጎረቤቴ ስለተራበ ወይም ብቸኛ የሆነ ጓደኛ ስለሚያስፈልገው ጎረቤት ስትናገር አልታዘዝኩም ለእንደዚህ አይነት ነገሮች ጊዜ አልነበረኝም በእውነት ስጋዬን ጠበቅኩ
አሁን ጌታዬ ምን የሚያደርግ ይመስላችኋል? አካል ቤቱ ነው፣ ነፍስም ተከራይ ናት እና ዘላለማዊ ነው። ያልተወለዱ መሆን አይችሉም። የተወለዳችሁት ለዘላለም እንድትኖሩ ነው። አለመወለድ አትችሉም። ሂደቱን ማቆም አትችሉም። የሕይወቱን አቅጣጫ መቀየር ይችላሉ። ኢየሱስ በሕይወት ውስጥ ሁለት መንገዶች እንዳሉ ተናግሯል። ሰፊ መንገድና ጠባብ መንገድ። ሰፊው መንገድ ወደ ጥፋት ያመራል። ጠባቡ መንገድ ግን ደግሞም ወደ ዘላለማዊ ሕይወት ይመራል። እና ዛሬ ማታ በአንዱ ወይም በሌላ ላይ ኖት። ዛሬ ማታ ሁሉም ሰው ከነዚህ መንገዶች በአንዱ ላይ ነው። መንገዶችን መቀየር ትችላለህ። ነገር ግን ሕይወት ያለ ነፍስ መሆንንና የሆነ ቦታ ለዘላለም እንደምትኖር መለወጥ አትችልም። ያ የሚያሰላስል ሐሳብ ነው እና በየትኛው መንገድ ላይ እንደሚሄዱ ለመወሰን ጥቂት ደቂቃዎች ወይም ጥቂት ሰዓታት ወይም ጥቂት ቀናት ወይም ጥቂት ሳምንታት ወይም ወሮች ብቻ አሉት። በአሁኑ ጊዜ በፎርት ላውደርዴል ውስጥ ይቅርታ አድርጉልኝ፣ ሁለተኛ በሰይጣን ፍላጎት የተነሳ ዋጋ ያለው ነገር ግን ስለ ፎርት ላውደርዴል ያነበብኩ ነበር። 6 ጫማ የሚያክል አዞ አለና የቤት እንስሳትን፣ ድመቶችን፣ ውሾችን በአንድ ትልቅ ጉሮሮ ውስጥ በመብላት አካባቢውን ያሸበረ እንደነበር ወረቀቱ ላይ አለ እና እሱ ትልቅና አስቀያሚ ነው እና የክልል ባለስልጣናት እሱን ለማደን ወጥመድ አጥምደዋል። አሁን ያ ባለፈ ሳምንት በወረቀቱ ላይ ብቻ ነበርና ያንን አዞ እንደያዙት ወረቀቱ ላይ እስካሁን አላነበብኩም። ከብዙ ዓመታት በፊት እኔና ባለቤቴ በታሚያሚ መንገድ እየተጓዘ እንደነበር እና አንዳንድ ነገሮችን ላሳየት ፈለኩ እና በታማሚ መሄጃ መንገድ ላይ ነበርን እና እዚያ ላይ አንድ አዞ አየሁ እና በመኪናው ውስጥ ጠመንጃ ነበረኝ እና እዛ አዞ ላይ ተኮስኩበት። ባለቤቴ እዛ አዞ ላይ ስለተኮስኩኝ ይቅር ለማለት ሳምንታት ፈጅቶባታል። አንዳንድ ድመት ወይም ውሻ ወይም አንዳንድ ጥንቸል አዳንኩ። ነገር ግን ባለቤቴ ለአዞዎች በጣም ርህራሄ ያላት። አሁን መጽሐፍ ቅዱስ ዲያብሎስ እንዳለ ያስተምራል እና እሱ ትልቅ አስቀያሚ አዞ ነው። ሐዋርያው ጴጥሮስ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ነው ብሏል። በቅርብ በተደረጉ ዘገባዎች 70% የአሜሪካን ሕዝብ በግል ሰይጣን እንደሚያምኑ ተናግሯል። አሁን ቅዱሳት መጽሐፍት እንደሚያስተምሩት እግዚአብሔር መንግስት እየገነባ ነው። እናንተ ዛሬ ማታ በመንግስቱ ውስጥ እንሰራለን። ዛሬ ማታ ለእግዚአብሔር መንግስት እየሰራው ነው። ወደ ውጭ ሲሄድ የዩናይትድ ስቴትስ አምባሳደር ሆኜ አልሄድም። እንደ ነገስታት ንጉስና የጌቶች ጌታ አምባሳደር ሆኜ ሄዳለሁ። እኔ እግዚአብሔር መንግስት አምባሳደር ሆኜ ሄዳለሁ። እኔ ቄስ ነኝ። ወንጌላዊ እንደሆን በእግዚአብሔር ተጠርቻለሁ። ወንጌላዊ የሚለው ቃል ደግሞ ዜና ሰጪ ማለት ነው። ባሮጌው ውስጥ የግሪክ ከተማ ግዛቶች ጋዜጦች፣ ቴሌቪዥንና ሬዲዮ አልነበሯቸውም። ጎዳና ላይ ወጥተው ዜናውን የሚያውጁ ሰዎች ነበሯቸው። ቃሉንም ወስደው በአዲስ ኪዳን ወንጌላዊ ብለው ጠርተው ቃሉ የምስራች አስፋፊ ነው። ወንጌላዊ የሚለው ቃል ደግሞ ወንጌላውያን ከሚለው ቃል የተለየ ነው። አንዳንድ ጊዜ እንቀላቅላለን። ማተሚያው አንዳንድ ጊዜ ወንጌላዊ ምን እንደሆነ ወንጌላውያን ምን እንደሆኑና ወንጌል መስፋፋት ወይ ወንጌላዊነት ምን እንደሆነ ይናገራል። ወንጌላዊ በጣም ጠባብ አገልግሎት አለው። አገልግሎቱ እግዚአብሔር እንደሚወዳችሁ እግዚአብሔር እንደሚያስብላችሁና ከኃጢአታችሁ ንስሐ ገብታችሁ እርሱን መቀበል እንዳለባችሁ ክርስቶስ ስለ ኃጢአታችሁ በመስቀል ላይ እንደሞተ መነሳቱን የምስራች ማወጅ ነው። ይህ መልእክት የወንጌላዊው ነው። ኬሩግማ ተብሎ ይጠራል። አሁን ፓስተር ወይም አስተማሪ ከዘፍጥረት እስከ ራእይ መሄድ ይችላል። ነገር ግን ወንጌላዊው ጠባብ መልእክት አለው። ስራው ሰዎችን ወደ ኢየሱስ ክርስቶስ የሚያድን ዕውቀት እንዲያገኝና ከዚያም ለፓስተርና አስተማሪ ለስልጠናና ለደቀ መዛሙርትነት አሳልፎ መስጠት ነው። አሁን ወንጌላዊው አስተማሪና አሰልጣኝም ሊሆን ይችላል። እናም በዚህ የመስቀል ጦርነት
ሁሉንም ለማድረግ እንሞክራለን ለወራት ዝግጅትና ለወራት በክትትል ውስጥ አንድ ነገር ለማድረግ እንሞክራለን አብያተ ክርስቲያናትን ለመርዳት እንሞክራለን በእርንበት ሁሉ በምክንያት ነው በአብያተ ክርስቲያናት ስፖንሰር የተደረገልንና ሁሉንም ስራችንን በአብያተ ክርስቲያናት ውስጥ ለማዋሃድ የምንሞክርበት ምክንያት ሲሆን ይህም ስብሰባ ካለቀ በኋላ በቤተ ክርስቲያን ውስጥ በልባችሁ ውስጥ እንድትቀጥሉ ነው አሁን ግን እግዚአብሔር መንግስቱን እየገነባ ነው ነገር ግን ሰይጣንም ኢየሱስን እየገነባ ነው ተላላኪዎቹን አግኝቷል ቅዱሳን መጻሕፍት በማቴዎስ 13 ላይ ኢየሱስ እንዲህ አለ ማንንም የመንግስትን ቃል ሰምቶ ሳያስተውል ክፉ ዲያብሎስ ይመጣል በልቡም የተዘራውን ይነጥቃል አሁን አየህ በዚህ ምሽት የእግዚአብሔርን ቃል መስማት ትችላለህ እና ስትሄድ ዲያብሎስ ስር እንዳይሰድ ሊነጥቀው እየሞከረ ነው አሁንም ሜዳው ዓለም ነው መልካሙ ዘር የመንግስት ልጆች ናቸው እንክርዳዱ ግን የክፉ ልጆች ናቸው ኢየሱስ የዘራባቸው ጠላት ዲያብሎስ ነው ብሏል አዎ ጠላት ዲያብሎስ አለ ነፍሱን ለዲያብሎስ ለመሸጥ ፈቃደኛ የሆነ የቤዝቦል ኮከብ ተጫዋች በሌላ ቀን የጻፈ አንድ የስፖርት ጻፊ ነበር ብዙ ሰዎች ነፍሳቸውን ለዲያብሎስ ሸጠዋል በጣም በርካሽ ቢሆን ክርስቶስን ለመካድ እግዚአብሔርን ለመካድ ወስነዋል እና ሞተው ጥሩ ጊዜ ለማሳለፍ ወሰኑ የዚህ ዓለም ተድላዎች ለርሶ በጣም ጠንካራ ሆነዋል ወይ ምናልባት የህይወት ግፊቶች በጣም ጠንካራ ሆኖባቸውና ራሳቸውን ሰጥተዋል እና ከዚህ በሶስተኛ ደረጃ በእግዚአብሔር ስጋት የተነሳ ነፍስ ዋጋ አለው መላው መጽሐፍ ቅዱስ በብዙ መንገዶች ነፍስ ማዳንና ማደግን ይመለከታል ሁሉ ወደ ንስሐ እንዲደርሱ እንጂ ማንንም እንዳይጠፋ ወዶ ጌታ ይታገሳል ይህን አስተውል ለዘላለም እንዳትጠፋ እንጂ እግዚአብሔር ፈቃደኛ አይደለም እግዚአብሔር እንድትጠፋ አይፈልግም እንድትደኑ ይፈልጋል ስለዚህም ጊዜ ሊሰጣችሁ ፍርድን አዘገየ ልጁን በመስቀል ላይ ስለ ኃጢያታችሁ አሳልፎ እስኪሰጥ ድረስ ነገር ግን ገና ኃጢያተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን ፍቅር አሳየ ጀርመናዊ ገጣሚ ኖቫሊስ በታይም መጽሔት አፕሪል 14 ላይ ፍቅር የዓለም ታሪክ የመጨረሻ ዓላማ ነው ያጽናፈ ዓለሙ ፍጻሜ ተብሎ ተጠቅሷል ፍቅር በዓለም ላይ ትልቁ ነገር ነው ሄንሪ ድሩሞንድ በዚህ ላይ ስብከቶችን ይሰብክ ነበርና በዚሁ ላይ መጽሐፍ ይጽፍ ነበር ቅዱሳት መጽሐፍት ግን ፍቅር እንደዚህ ነው እግዚአብሔር እርሱ ራሱ እንደወደደና ልጁን እንደላከና ለኃጢያታችን መሸፈኛ እንጂ እግዚአብሔር እንደወደደ ነው አይደለም ይላል በሌላ አነጋገር ክርስቶስ በመስቀል ላይ ሲሞት የእግዚአብሔርን ፍቅር ለእናንተና በሞቱ እየገለጸ ነበር ኃጢያታችሁን ይሸፍናል የፈጸማችሁትን ኃጢያት ሁሉ ይሸፍናል ስለዚህም እርሱ በእናንተ ላይ አይፈርድም በእግዚአብሔር ላይ ታላቅ ነጭ ዙፋን ፍርድ ላይ በፍጹም አልሆንም ፍርድ ያልፏል ምክንያቱም አየህ መስቀሉ ራሱ ፍርድ ነበርና እግዚአብሔር በልጁ በኔ ምትክ ፈርዶበታል ስለዚህ ፍርዱን መጋፈጥ የለብኝም አማኞች ወደ ክርስቶስ ከመጡ በኋላ ስላሳለፉት ሕይወት መልስ ለመስጠትና ስለ ደቀ መዛሙርትነታቸውና ስለኖሩበት ሕይወት ታማኝነት መልስ ለመስጠትና የሚሄዱበት የክርስቶስ የወንበር ፍርድ ፊት ለፊት መጋፈጥ አለብኝ ወንድማቸውን ወይም እህታቸውን መውደድ ወይም መልካም ስራን ሲሰሩ ይፈርድብኛል ነገር ግን የኔን መዳን በተመለከተ ወደ መንግስተ ሰማያት መሄድን በተመለከተ ያ ሁሉ አልፏል ምክንያቱም እግዚአብሔር እንዳደርግ የነገረኝን ስላደረኩ ነው ከኃጢአቴ ንስሐ ገባው ክርስቶስን እንዳዳኝ ተቀበልኩት በመስቀል ላይ ለእናንተ የተደረገበት ይሄ ነው እና ከዚያ በአራተኛ ደረጃ በመጥፋቱ ባህሪ ምክንያት ዋጋ ያለው ነው ኒውዮርክ ያለን አንድ ልጅ ጉድጓድ ውስጥ ወደቀ እና በአንድ ሰዓት ውስጥ እርዳታ እንደሚያስፈልገው በሬዲዮ በተዘገበ ዘገባ ምክንያት በአንድ ሰዓት ውስጥ 3000 ሰዎች እርዳታ ሰጡ አስተዋውሳለሁ
በሰሜን ኮሮላያንና አንድ ሕፃን በጫካው ሲንከራተትና ያንን ልጅ ለመፈለግ ግዛቱ በሙሉ የቆመ ይመስላል። ነገር ግን ነፍሴ የበለጠ ዋጋ ያለው ነው። ስለ ነፍስ ምን አደረክ? ደና በዚህ ህይወት ውስጥ ተሸፍነሃል። ደና በዚህ ህይወት ውስጥ ተሸንፈሃል። ሁሉንም ማግኘት አትችሉም። መላውን ዓለም ነበራችሁ እንበል። ነገር ግን መላውን ዓለም ማግኘት አትችሉም። በቀላሉ ማግኘት እንኳን አትችሉም። ትንሽ ቁራሽ ብቻ ያገኛሉ። ያ ብቻ ነው እና ከራሳችሁ ጋር መውሰድ አትችሉ። ወደ መቃብር በሚወስደው መንገድ ላይ የጆሮ ማዳመጫና ከኋላዬ ሐውል ተጎታች አይተህ ታውቃለህ? ከናንተ ጋር መውሰድ አትችሉም። ጆን ዲ ፎክፌለር ሲር ከብዙ ዓመታት በፊት ሲሞት አስታውሳለሁ። መልሱ በወረቀት ውስጥ ነበር። አንድ ሰው ምን ያህል ተወ ሲል ጠየቀ። እርሱም መልሶ ሁሉን ትቶታል የሚል ነበር። ምንም ነገር ይዘን አንሄድም። ለመቆለል በመሞከር ህይወታችንን እናሳልፋለን እና ከዚያ በአምስተኛ ደረጃ ለቤዛው በተከፈለው ዋጋ ምክንያት ዋጋ ያለው ነው። በሚጠፋ ነገር በብርና በወርቅ ሳይሆን ነውርና አድፍ እንደሌለው እንደ በግ ደም በክብር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። ከእንግሊዝ የመጡት ፕሮፌሰር ጄምስ ፓከር ከተወሰነ ጊዜ በፊት ይህ የህይወት ውሳኔ በማንኛውም ሁኔታ ወሳኝ እንደሆነ ተደርጎ መወሰድ አለበት ብለዋል። ወሳኙ ውሳኔ ዛሬ ምሽት እንድትወስን የምጠይቅ ነው። ኢየሱስ ክርስቶስን አዎ እንድትል ነው። በማስታወቂያ ቦታ ውስጥ አሁንና ለዘላለም የሚል ማስታወቂያ አለ። አሁን ለክርስቶስ ወስንሃል እናም ለዘላለም የርሱ ትሆናለህ እና ከሱ ጋር ዘላለማዊነትን ታሳልፋላችሁ። ባለፈው ዓመት በሴፕቴምበር ላይ በቅርቡ አንድ ደብዳቤ ደረሰኝ። በማሪንጓድ ውስጥ ካገለገልኳቸው 4 ዓመታት በተጨማሪ ህይወቴን በዚህ ከተማ አሳልፌያለሁ እና በአሜሪካ ውስጥ ካሉ ትላልቅ ከተሞች አንዷ ነች። ከ23 ዓመታት የፖሊስ ኃይል በኋላ የዚህ ከተማ ፖሊስ አዛዥ ሆኜ ተሾምኩ። አዘውትሬ ቤተክርስቲያን ይሄን ነበር። ነገር ግን ቤተክርስቲያን መገኘት ይብዛም ይነስም ለአምልኮ ስርዓት ነበር። የጎደለ ነገር እንዳለ ሁሉ ጊዜ በአይምሮዬ አውቅ ነበር። ወደ ሲንሲናቲ ስትመጡ ክሩሴድ ስብሰባ ሄድኩ። ያን ሌሊት ብንሞት የት እንደምንሆን እናውቅ እንደሆነ ተጠይቀን ነበር። አላውቅም ነበር። እኔና ባለቤቴ ግብዣውን በሰጡን ጊዜ በተመሳሳይ ጊዜ ወደፊት ሄድን። የሆነ ነገር እንደጎደለኝ እስኪሰማኝ ድረስ በጣም ቀላልና ያልተወሳሰበ ነገር ነበር። ሳስበው ችግሩ በፖሊስ ስራ ውስጥ ነበር። ባንተ ውስጥ ስር ሰዶ በከንቱ የሆነ ነገር እንደሌለ እገምታለሁ። ለፖሊስ መኮንን እርሶ ሊገዙት የማይችሉት ወይም ድነትን ለመግዛት እንደማይችሉ ለማስረዳት አስቸጋሪ ነው። በእግዚአብሔር ጸጋ ተሰጥቷቸዋል እና ስጦታ ነው። ፍጹም ስጦታ ነው። ክርስቶስን ከተቀበልኩ በኋላ ክርስቲያኖች የሆኑ ሌሎች ፖሊሶችን አገኘው። አሁን ወራዊ የጸሎት ጊዜ አለን። ከሞትኩ ወዴት እንደምሄድ አውቃለሁ እና ይህን ትክክለኛ ማረጋገጫ እንደሆነ ማረጋገጫ አለኝ። የዚያ እርግጠኛ ለመሆን ጭነት ተወግዷል። አሁን አምላክ አለኝ። ዛሬ ማታ ተመሳሳይ መሆን ይችላሉ። እግዚአብሔርን ማወቅ ትችላለህ። እርሱን በልብ ውስጥ ልታገኝ ትችላለህ እና እንደሱ ወደ ቤተክርስቲያን የምትሄዱ በሺዎች የሚቀጠሩ እዚህ ማታ አላችሁ። ነገር ግን በእግዚአብሔር ፊት እንዴት እንደቆማችሁ አታውቁትም። ነፍስህ የት እንዳለ እርግጠኛ አይደለም እና እርግጠኛ መሆን ይፈልጋሉ። ሰላሙንና ደስታውንና ይቅርታውንና የዘላለም ሕይወትን ትፈልጋላችሁ። በየምሽቱ በመቶዎች የሚቀጠሩ ሰዎች ሲያደርጉ ያየነውን አንድ ነገር እንድታደርግ ጠይቀሃለሁ። ከመቀመጫ እንድትነሳና እንድትመጣና በዚህ መድረክ ፊት እንድትቆምና በመምጣት ልቤን ለክርስቶስ ከፍታለሁ እንድትል ጠይቀሃለሁ። በኃጢአቴ ንስሐ ገባለሁ። እርሱም በልቤ ውስጥ ተቀብያለሁ። ያንን ማረጋገጫና እርግጠኛነትና ያንን ደስታ ፈልጋለሁ። ነፍሴ በክርስቶስ አስተማማኝና እርግጠኛ እንደሆነች ማወቅ ፈልጋለሁ። ለምን ወደፊት እንድመጣ ትጠየቃለህ ልትሉ ትችላላችሁ። ለምን ወደፊት እንድንመጣ ትጠይቃለህ ልትሉ ትችላላችሁ።
ኢየሱስ በመጽሐፍ ቅዱስ ውስጥ የጠራቸው ሰዎች ሁሉ በአደባባይ ጠራቸው። አዲስ ኪዳንን ታነባለህ ያንዳንዳቸው ይፋይ ነበሩ የሆነበት ምክንያት ነበር ያረጋጋዋልና በህይወታችሁና በስክሪፕቱ ላይ ያትመዋል ኢየሱስ እንዲህ አለ በዚህ በኔ የምታፍሩ ከሆነ በሰማያት ባለው በአባቴ ፊት በእናንተ አፍራለሁ መተዛሬ ማታ ቋመህን ያዝና ዛሬ ማታ አዲስ ህይወት እፈልጋለሁ አዲስ አቅጣጫ እፈልጋለሁ ነፍሴ በእግዚአብሔር ዘንድ ደና መሆኗን እርግጠኛ መሆን እፈልጋለሁ ተነስተና እንጠብቃለን አሁን በፍጥነት ሰዎች ወደዚህ እንድትመጡ እፈልጋለሁ ነፍሴ በእግዚአብሔር ዘንድ ደና መሆኗን እርግጠኛ መሆን እፈልጋለሁ ተነስተና